ደቂቅ ኢትዮጵያ ልብ አንጠልጣይ የህይወት ታሪክ ክፍል 1 ደራሲ ዮሴፍ አባይ ተራኪ ረዚቃ መሐመድ። ለሚስክ ዩቲዩብ ቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰቦች እንድትሆኑ በአክብሮት ጋብዛለሁ። ቪዲዮን ላይክ በማድረግ ይጀምሩ። የኢትዮጵያ አዲስ ዓመት ዋዜማ ምሽት የተስፎ ሳሎን በእንግዶች ተሞልቶ ሳቅና ጫጫታ ደርቶበታል። ወትሮውኑ ጭር ብሎ የሚውልና የሚያድር ቤት አዲሱን ዓመት ለመቀበል እንግዳ የማስተናገድ ወግ ደርሶታል። እንግዶቹ 3፣ 2፣ 4 በመሆን ሰብሰብ ብለው ያወጋሉ። ሴቶቹ ከወንዶቹ ጋር፣ ወንድ ከሴቶች ጋር፣ ወንዶችም ከወንዶቹ ጋር በወሬ ተጠምደዋል። ክርክር፣ ትረባና ሐሜት ደርቷል። የሲጋራና የሽቶ ሽታ፣ ሞቅ ያለ ጨዋታና መጠጥም ተባብረው አሮጌውን ዓመት በድምቀት እየሸኙት ነው። አዲሱን ዓመት በጉጉት የሚጠብቅ በሚመስል ሁኔታ በዳንኤል ፊት ላይ የምስራች ለመናገር የተቻኮለ ስሜት ነግሶ ብቻውን ፈንጠር ብሎ ቆሟል። እንግዶቹን እየቃኘ ውስኪውን እየተጎነጨና ሰዓቱን ደጋግሞ እያየ 6 ሰዓት እስኪሆን እየጠበቀ ነው። ሆኖም ደቂቃዎች የቆሙ ፎቀቅ ማለት አቅቷቸው አቅመቢስ የሆኑ መሰሉት። ሲቻኩል ሁልጊዜም የጊዜ ዑደት ያዘገመ ይመስለዋል። ሲፈጥረው ደግሞ ችኩል ነው። ደጋግሞ እንግዶቹን ቃኛቸው። እንግዶቹ በጨዋታና ወሬ ተጠምደዋል። አንዳንዶቹ በደስታ ብዛት አቅላቸውን ሊስቱ የደረሱ መስለው፣ የሁሉም ገጽታ ደግሞ በፈገግታ ፈክቷል። የደስታ ምሽት። እሱ ብቻ ነበር ፈንጠር ብሎ የቆመው። ልብ ያሉ የለም። ዳንኤል ጎላ ያሉና ውብ አይኖች አሉት። አይነ ግቡ ሰው ነው። ችምችም ብለው ከገጠሙ ቅንድቦቹ ጋር አይኖቹ ተደምረው ስበታዊ ኃይል ሰጠውታል። ሰውነቱ ደንዳናና መልከ መልካም የሚባል ሲሆን እንደ እጥረቱ ናፖሊዮን የሚያጠቃው ሰው አይደለም። በባህሪው አንድ ነገር ላይ ረግቶ መቀመጥ የማይችል ጥድፍ ያለ ነው። ለውሳኔ ይቸኩላል። ሰው ለማወቅም ሆነ ለመራቅ ፈጣን ነው። በየአጋጣሚው ለሚያውቃቸው ሰዎች ያለው አመለካከት በየጊዜው ይቀያየራል። የተለያየ ቀን ባየባቸው ባህሪ ላይ ነው ለሰዎች ያለው ግምት የሚመነጨው። ስሜታዊነቱ ገደብ የሌለው እንቅልፍ አልባና እረፍት የለሽ ሰው ነው። ኢንዞሚኒያ ያለበት፣ ብዙ ጊዜ ሌሊቱ የሚያልፍበት መጽሐፍ ሲያነብ ወይንም ቴሌቪዥን ሲያይ አሊያ ኢንተርኔት ላይ የተለያዩ ነገሮችን ሲመለከት ነው። አንዳንዴ እንቅልፍ ባይኑ ሳይዞር ሌሊቱ ቁጭ ብሎ ያነጋል። ያለ እንቅልፍ ደጋግሞ ወደ ስራ ድብት ባለ ስሜት ሲገባ ንጭንጩ ደግሞ አይጣለው። ቀኑን ሙሉ እየዶከከውና ሁሉን ነገር ሲረግም በደነዘዘ ስሜት ጊዜው ያልፍበታል። ዳንኤል በመሰላቸት ሰዓቱን ሲመለከት እኩለ ሌሊት ደቂቃዎች ነው የቀሩት። ሰዓቱ ተጎትቶ ሳይሆን ራሱ ጎትቶ ያመጣው ይመስል በእፎይታ ተነፈሰ። እናም ጸጥ በሉ ለማለት ከመቀመጫው ተነስቶ ማጨብጨብ ጀመረ። የአገር ባህል ዘፈን ከሚጫወተው ቴፕ በቀር ቤቱ ጸጥታን ተላበሰ። እሱና ዘፈኑ አድማጭ እና አስተዋይ ያጣው ነበር። በጭብጨባ ተራቸውን አገኙ። በቴፑ የርቀት መቆጣጠሪያ ድምፁን አጥፍቶ የእንግዶቹን ትኩረት ለብቻው አደረገ። ደሞ ምን ሊያወራ ነው በሚል ዝምታ ውስጥ ሆነው ሁሉም አፈጠጡበት። አንድ አዳምጡኝ አለ የቸኮለ በሚመስል ድምፅ። መገረማቸውን ሲያይ ፈገግ ለማለት ሞከረ። ፈገግታውን ግን የሀፍረት ስሜት ውጦበታል። ብርጭቆውን ወደ ላይ ከፍ አድርጎ መናገር ሲጀምር እንዲህ ላሰባሰበን ለአዲሱ ዓመትና እንድንሰባሰብ ላደረገን ለዚህ ቤት ባለቤት ለተስፉ ጽዋችንን እናንሳ። ሃፒ ኒው ይር በማለት ብርጭቆ የያዘበትን እጁን ወደ ላይ ከፍ አድርጎ ወደ ቀኝና ወደ ግራ አወዛወዘ። ቺርስ ለአዲሱ ዓመት። ይህን ለመናገር ነበር አቅላጦ ሲጣደፍ የነበረው። ቺርስ ቺርስ። ቤት ውስጥ ያሉ ሰዎች አጠገባቸው ካለ ሰው ጋር ብርጭቋቸውን እያጋጩ ተቀባብለው አጀቡት። ተስፉ ብቻ ነው የምስራቹ ያልተዋጣለት። ዳንያ ትረበሽ
አዲስ ዓመት ገና 6 ሰዓት ይቀረዋል አለ ድምፁን ከፍ አድርጎ። ለእንግዶቹ የሚጠጡትን በማቀራረብ ተጠምዶ ገና ቁጭ ማለቱ ነበር። በተስፋ አባባል አንዱ ከአንዱ መልስ የፈለገ በሚመስል ነው እንዴ በሚል ስሜት መተያየት ጀመሩ። ይሄኔ አዲስ አበባ ርችት የተተኮሰ ነው። እስኪ ኢቲቪ ክፈቱ አለች ኤልሳ። እኔ ድሮ እንደማውቀው አዲስ ዓመት የሚገባው ጠዋት 12 ሰዓት መድፍ ሲተኮስ ነው ሲል ተስፉ። የመድፍ ጊዜን አልፈነው የርችት ዘመን ላይ ደርሰናል ሲል ሲሳይ ቤቱን በሳቅ ተሞላ። የእኛን ዓመት እንጂ ፈረንጆችን አናክብር። እንደ ኢትዮጵያን አቆጣጠር የኔ ሰዓት የሚለው ከምሽቱ 6 ሰዓት ነው። ስለዚህ ለአዲሱ ዓመት ሰዓታት ይቀሩናል። ለማንኛውም እንጠጣ ብሎ ተስፉ ብርጭቆውን ከፍ አድርጎ ችርስ ካለ በኋላ ከመጠጡ ተጎነጨለት። ከተስፉ ፊት ለፊት የተቀመጠችው ሶሊያና ድምጿን ከፍ አድርጋ ችርስ ለ6 ሰዓት በኋላ 12 ሰዓት ላይ ደግሞ ለአዲስ ዓመት ችርስ እንላለን። ደግሞ ለችርስ ችርስ ስትል እንግዶቹ እየሳቁ ሁሉም ብርጭቋቸውን አጋጩ። አብዛኞቹ አጠገባቸው ካለ ሰው ጋር የኢትዮጵያ አዲስ ዓመት ስንት ሰዓት ላይ ነው የሚጀምረው በሚል ክርክር ጀምረዋል። ዳንኤል ችርስ ለአዲስ ዓመት አለው ከተስፋ አጠገብ ቁጭ እያለ። በቃ አንተ ሁን በላይ የሚከራከር ነገር መፍጠር አይሰለችህም አይደል ብሎ ጠየቀው። የማውቀውን እውነት እኮ ነው የተናገርኩት ዳኒ አለ ተስፉ። ቤቱን እኮ ወደ ክርክር መድረክ ለወጥከው። አገር ሁሉ አዲስ ዓመትን የሚያከብረው አሁን መሆኑን አጣኸው ነው። እንደ ሀገራችን አቆጣጠር ቀናት ስንት ሰዓት ላይ እንደሚቀየሩ መች አጣነውና ነው ክርክሩ። ይሄንን ጉዳይ ወደ ሊቃውንት ጉባኤ እንወስደዋለን። ከተሳሳትንም እንታረማለን። የኛ የዛሬ ድርሻ መደሰትና መጠጣት ነው። በባዕድ ምድር እንዲህ ከሀገር ልጅ ጋር የሚያሰባስብ በጎ ምክንያት ማግኘት በራሱ አንድ አዲስ ዓመት ነው። በሰዓት ልዩነት መከራከሩን አሁን እንተው። ለጊዜው ሌላው ጨዋታ እናምጣ። እሱስ ልክ ነህ። ቤትስ ሞቅ ማለት ወግ የደረሳት በበዓል ሰበብ አይደል ብሎ እንግዶቹን ቃኘ። እህሳ የሀገር ሰው በደስታ ሲያዋጋ ማየቱ ደስ አይልም አለ ዳንኤል። እሱም እንደ ተስፉ እንግዶቹን እየቃኘ እውነትህን እኮ ነው። በየወሩ እንዲህ ብንሰባሰብ አሪፍ ነበር። ምን ችግር አለው ታዲያ? ብቻ አንተ ቁቢት ጀምር። ባይሆን እኔ ዳኛ ሆናለሁ። በእኔ ቤት አንተ ዳኛ? ማን አንተን ያምናሃል አለው የጎንዮሽ እያየው። እኔን ተስፍሽ አለ ዳንኤል ደረቱን በእጆቹ እየመታ። እርግጥ ገንዘብ ላይ ታማኝ ነህ። ሴት ልጅ ላይ ነው እንጂ አንተን አደራ ማለት የሚከብደው። ሴቶች በር ላይ አንተን የሚያደርስ አንድም ሰው አይኖርም ሲለው ዳንኤል ሰውነቱ እስኪርገፈገፍ ሳቀና እኔ እኮ አይደለሁም ጥፋተኛው፣ እነሱ እኮ ነው የሚያበላሹኝ ብሎ መለሰለት። አይ አንደኛውን የተበላሸ ሰው ምን ይበላሻል ሲል ያልከውን በል በሚል አኳኋን ዳንኤል ትከሻውን ሰበቀ። በነገራችን ላይ ለአዲስ ዓመት ምን አቅደሃል ብሎ ተስፉን ጠየቀው። ምንም የሚል አጭር መልስ ተስፉ ሰጠው። እንዴት ምንም? አዲስ ዓመትን ጠብቄ እቅድ አላውጣም። በምክንያት ማቀድ እኮ ጥሩ ይመስለኛል። ሁኔታ እንጂ ዓመት ለሰው ልጅ የእቅድ ምክንያት መሆን የለበትም የሚል እምነት ነው ያለኝ። ልክ ነህ፣ ግን አዲስ ዓመትንም የድርጊት አካል ማድረግ ይቻላል። እኔም ሰነኮፌንና ብስጭቴን ለማራገፍ ይጠቅመኝ ይሆናል ይህ አዲስ ዓመት፣ ማን ያውቃል ሲለው፣ ሰነኮፍን ለመንቀል ቀጠሮ አያስፈልግም። ህይወት ሰነፍ ሰው አትወድም። እስኪ እራሳችንን እንመልከተው። እንደምታውቀው ጺማችንን ካልተላጨ ነው ይጎፍራል፣ ያለ እድሜያችን መልክ ይሰጠናል። ጸጉርም እንደዚሁ ነው። ደሞም አካላችንን ካልታጠብ ነው መጥፎ ጠረን እናመጣለን። ጥርስ መፋቅ፣ ጥፍር መቁረጥ፣ አካል መንቀሳቀስ አለበት። ልክ እንደዛው ቁጭ ተብሎ በቀጠሮ የሚመጣ ህይወት የለም። ካልሰሩና ካልተራራጡ መኖርም ጤንነትም የለም። የድርጊት ሰው መሆን ወሳኙ ነገር ነው። አሁኑኑ ማድረግ አለ ተስፉ። ሲያወራ ፊቱን እያሻሸ ነው። የተረበሸም ያልተረጋጋም ይመስላል። ለድርጊት ሰንፍ ያላቅም ባክ። ይዘግይም ይፍጠንም ቁም ነገሩ የኔ መለወጥ ነው።
ለዛም መጪው ዓመት ምክንያት ሊሆንኝ ይችላል፣ ማን ያውቃል አለ ዳንኤል ተስፉን አይኑን እያየ። ቁም ነገሩ እኮ ዓመቱ አይደለም ዳኒ፣ ጊዜ ነው። በጊዜ ማድረግ ያለበትን ያደረገ ነው ቁም ነገረኛ። ጊዜ የሁሉም ስጦታ እንጂ የአዲስ ዓመት ገጸ በረከት አይደለም። ስለዚህ አንተም ለነገሮች እንደ ሰነፍ ሰው አጋጣሚውን አትጠብቅ፣ አጋጣሚውን ራስህ ፍጠረው አለው። አጋጣሚውን እየጠበቅኩ አይደለም ተስፍሽ፣ ያው ጊዜ የእፎይታ ወቅት ስላለው ነው። ያ ደግሞ አዲስ ዓመት ነው። አዲስ ዓመት እንደኔ ህይወት ወደ ኋላ የምትታይበት የሻይ ሰዓት አለው። ኑሮ ወደፊት የሚታረምበት እፍታም አለው። ኋላና ፊት ካየህ በኋላ አዲስ ነገር ታቅዳለህ። ያለፈውን ስህተት ታስወግዳለህ። የበረታህበትን ትቀጥልበታለህ። ለወደፊቱ ትምህርት የሚወሰድበት ብሎ ሊቀጥል ሲል ተስፋ አቋረጠው። አንድ ቀን አላግባብ ሲያልፍ ያልተጸጸተ አዲስ የተባለ ዓመት ሲመጣ መጸጸት ብዙም ትርፍ የለውም። ዓመት ካልሞላ ጊዜ የሚታወስ ካልሆነ ወደ ኋላ ለማየት ካልቻለን እድሜ መገስገሱ ካልታወቀ ምኑን ተኖረ? ምኑን ጊዜ በአግባቡ ተጠቀም ነው? በየቀኑ የእፎይታ ጊዜ አይኖርማ። ከታሰበበት ለምን አይቻልም? ምን ነካህ ዳኒ? ከመኝታ በፊት ቀኑን ወደ ኋላ መለስ ብሎ ማየት ይቻላል። አጫሽ አዲስ ዓመት ካልመጣ ላለማጨስ የማይወስን ከሆነ፣ ጠጪ ያሳለፈው የጠጭነት ዘመኑ አዲስ ዓመት ካልመጣ የማይጸጽተው ከሆነ በአዲስ ዓመት ብቻ ከሆነ ለውጥ የሚመጣው ቀንን ትተን ጊዜን ትተን ዓመትን ብቻ እንቁጠር ማለት ነው ብሎ ከመጠጡ ተጎነጨ። እንደዛ ማለት አይደለም። ሁሉም ሰው እንዳልከው በየቀኑ ራሱን መፈተሽ አለበት። ግን ልክ ገበሬ ወቅት ጠብቆ እንደሚያርስ፣ እንደሚዘራ፣ እንደሚያርምና ሰብል እንደሚሰበስብ ሰውም ዓመትን ጠብቆ የዓመቱን ጉዞ ማበጠር አለበት። በአዲስ ዓመት የተሻለ ወይም አዲስ ሰው ለመሆን መሞከር አለበት ብሎ ተስፉ ጉሮሮን በመጠራረቅ ቀጠለ። የህይወት ዑደት ልክ እንደ እርሻ ውሃና ፀሐይን ጠብቆ በወቅት የሚከሰት አይደለማ። ህይወት ስጦታዋንና ንፍገቷን በቀጠሮ አይደለም እኮ የሚቸረን፣ በራሷ ዑደት ነው። እንደ ጨረቃና ፀሐይ፣ ክረምት፣ በጋ፣ በሴኮንድና በደቂቃ ቀጠሮ ህይወት አትለወጥም። በዓመት አትበጠርም፣ አትብራራም። ህይወት የራሷ የሆነ ሚስጥረኛ ክስተት ያላት ነች። እንደ ድንገት ነው ሁሉን ይዛ ብቅ የምትል ይዛም የምትሄድ። ስለዚህ ይህ አዲስ ዓመት አጉል ባህል ነው፣ የፌሽታ ሰበብ ነው አለው። አጉል ባህል ከሆነ ለምን ደግሰ ጠራህን ታዲያ ብሎ ዳንኤል ጠየቀው። የፌሽታ ሰበብ ነው እኮ አልኩ። ሰበብ ፈልጎ ለመጽናናትና ለመሰባሰብ ነዋ። የሀገር ልጅ እንዲህ በሰበቡ ካልተገናኘ ዱካው ይርቃል ብዬ ነው። እኛም የሀገር መንፈስ ከሩቅም ቢሆን አይራቀም ብዬ ነው። እስኪ ተመልከት፣ ቅድም እንዳልነው የሀገር ልጅ እንዲህ ሰብሰብ ሲል እንዴት ደስ እንደሚል ብሎ ብርጭቆ በያዘ እጁ ግራ ቀኝ እየጠቆመ እንግዶችን አሳየው። ፊቱ ላይ እርካታ ይነበባል። በእርካታው ውስጥ ግን መደበቅ ያልቻለው መከፋት ይታያል። ዳንኤል ተስፉን ትኩር ብሎ እየተመለከተ ስሜቱን አይን ውስጥ እንደገና ለማንበብ ሞከረ። የዛሬው የንግግሩ ግላጼ ደስታ ሳይሆን መከፋትና ያዳመጠው። የአዲሱ ዓመት ደስታ ተስፉ ላይ አልሰፈነም። መከፋቱ በበዓሉ ሳይሆን በግል ጉዳዩ እንደሆነ ለመረዳት አላቃተውም ነበር። እንዲህ የሚያነጫንጨው የገነት ጉዳይ እንደሆነ ገብቶታል። ጉዳዩን ሊያነሳበት ግን አልፈለገም። መፍትሄ የማይሰጠውን ጉዳይ ማንሳቱ ከጥቅሙ ጉዳቱን ታየው። ለመደበቅ የሚፈልገውን ችግር ከመቆስቆስ በቀር ከዚህ በፊት ከተነጋገሩበት የተለየ ነገር እንደማይኖር ገመተ። ቢኖርም ይነግረው ነበር ሳይጠይቀው። ተስፉና ዳንኤል ዱባይ ላይ ከተዋወቁ 2 ዓመት አልፏቸዋል። ከትውውቃቸው ጀምሮ ከስራ ሰዓት ውጪ ብዙ ጊዜ አብረው ነው የሚሆኑት። ብዙም የማይቀራረብ ባህሪ ኖሯቸው የሚዋደዱ ጓደኛሞች መሆናቸው ለራሳቸውም ሲያስቡት ይገርማቸዋል። አንዳንድ የሚያውቃቸው ሰዎች ዳንኤል ለተስፉ ሴት ስለሚያመጣለት ነው እንዴት ተቀራረቡት ብሎ ያሟቸዋል፣ የዳንኤልን ሴት አውልነት በማሰብ። ኤልሳ ፈንጠር ብላ እየተመለከተቻቸው ነበር። ሞቅ ያለ ጨዋታ ውስጥ እንደሆኑ ገምታለች። ብዙ ጊዜ አብረው ሲሆኑ
በዚህ አይነት መልኩ ሁሉን ረስተው ሲጨዋወቱ ያጋጥማታል። በመሃል ግን ጨዋታቸው በረድ ማለቱን ተመለከተች። የጨዋታቸው አካል ለመሆን ሳይሆን ለአይታቸው የቤቱ የዓመት በዓል ድባብ እንዲጋሩት በማሰብ ከመቀመጫዋ ተነስታ ወደ እነሱ አመራች። ቺርስ ለጓደኝነታችሁ ስትል ቀና ብለው አዩት። ብርጭቆ የጨበጠችበትን እጇን ዘርግተዋለች። ለአጸፊታው ሁለቱም ብርጭቋቸውን ከእሷ ጋር አጋጩ። ፊት ለፊታቸው ቆማ ቁልቁል እያፈራረቀች አየቻቸው። ተስፎ ቀልቡን ሰብሰብ አድርጎ ቺርስ ለውበትሽ አላት። ደስ አላት። ውበቷ ሲወደስ ውስጧ በሐሴት ይሞቃል። ፊቷ በፈገግታ በርቶ ወደ ጀርባዋ ዞር ብላ የሚበልጣትን በዓይኗ በሚፈልግ ሁኔታ ቤት ውስጥ ያሉትን ሴቶች ገረመመች። ራሷን በራሷ ዓይን ሚዛን ላይ አስቀምጣ ለዓይኗ የሚሞላላት ቅናት የሚያጭር ውበት አጣች። ሁሉም ሴቶች በእሷ ግብዣ የመጡ ናቸው። ላለመበለጥ መርጣ ግን አላስመጣቻቸውም። የሚቀርቧትን ነው ግብዣው ላይ ጋበዘቻቸው። ዳንኤል ነበር ጓደኞቿን ይዛ እንድትመጣ የጠየቃት ለድምቀቱ። እንደ ተፈነከነገች ለመደነስ በሚቃጣ ሁኔታ ተወዛወዘች። አለባበሷ የሚስብ ነው። ቀሚስ ከረጅም ባለ ታኮ ጫማ ጋር ነው ያደረገችው። ሞላ ያለ ሰውነትም አላት። ቅላቷና ውበቷ ይበልጥ የሚያፈካ ቀለም ያለው ቀሚስ ነበር የመረጠችው። ተስፋ የሚያውቀው አጭር ጸጉሯ ዛሬ ተመዞ ጀርባዋ ላይ ተነስንሷል። በሂውማን ሄር ተውባለች። እስኪ ዳኒ ወሬውን ተውና ሞቅ ያለ ነገር ክፈት። አሁን የጭፈራ ሰዓት ነው፣ ለአዲስ ዓመት እንደሰት ብላ በቆመችበት ለዳንኤል እንዲነሳ እጇን ዘረጋችለት። እጇን ይዞ ብድግ አለና ሙዚቃውን እከፍታለሁ፣ ግን እኔ ስለደከመኝ ተስፎን አስደንሹ አለ። እሱ ባክህ ወግ እንጂ ዳንስ አያውቅም ብላ በቆረጣ ተስፎን አይታደረገችና ምን ነው ዳንዬ የተከየፍክባችክ እዚህ ያለች እንዴ? ከኔ ጋር ስትደንስ እንዳታየ ነው ስትለው ቡዳ እንዴት አወቅሽ አለ። እውነት አለች እንደ መደንገጥ ብላ አዎ ገበያ እንዳትዘጊ ብዬ ነው ከአንቺ ጋር መደነስ ያልፈለግኩት አላት ፈገግ ብሎ። የትኛዋ ናት በእናትህ? ለወሬ ጓጓች። ስቀልድሽ ነው፣ ሁሌም የምከየፈው ባንቺ ነው። አባት ቀልድ። ከምር በዚህ ውበትሽ ካልተከየፍኩ በምን ልከየፍ? ደግሞ ዛሬ አምሮብሻል። እሺ ኩረኔ ሀቢቢ። እሺ ግን ከኔ ሌላ ማናት የምትከየፍባት? ለአንተ በአንድ ሴት መርጋት መቼም ኖር ነው አለችው፣ አፏን በማሸሞር መልኩ አጣማ። በኋላ እነግርሻለሁ፣ አሁን ደንሺ አላት እየተንቀሳቀሰ። ለማረሳሳት ነው አይደል? በእናትህ ንገረኝ። ወሬ ቅደም ዳንስ ብሎ ጠየቃት። ጥሏት የሚመለስ በሚመስል ሁኔታ ለመመለስ ቆም ዞር እያለ ዳንስ ስትለው ጣቶቹን በመስማማት አጮህና ቴፕ ወዳለበት አመራ። ድምፁን ጨመረበት። በሙዚቃው ስልት እየተመራ ሰበር ወዝወዝ እያለ ኤልሳን ተጠጋት። ኤልሳም ሁለት እጆቿን ወደ ላይ ብድግ አድርጋ ሰውነቷን አወዛወዘች። ቀስ በቀስ ቤት ውስጥ ያሉ ሰዎች አንድ ባንድ እየተነሱ አጀቧቸው። ሙዚቃና ዳንስ ይበልጥ ቤቱን አደመቀው። ተስፉ ብቻውን እንደተቀመጠ የኤልሳን የሰውነት እንቅስቃሴ በአድናቆት እያየ ነው። ኤልሳን እንዲህ ነው ብሎ በማይገልጸው ሁኔታ ይወዳታል። የፍቅር ወይንም የጾታ ፍላጎት እንዳልሆነ ይሰማዋል። የእህትነትም አይደለም። ሁሉ ነገሯን የሚመቸው ቀላል አቀራረቧና እንዳመጣላት መናገሯን አይጠላውም። ንግግሯ ደግሞ ብዙ ጊዜ መሬት ጠብ እንደማይል እውነታ ያለው ነው። ጨዋታ የምታውቅ ቁም ነገረኛ ልጅ ነች። ላይላዋን ገለባና ዱርዬ ብትመስልም ሲቀርቧት ውስጧ በሩቅ እንደገመቱት አይደለም። እንዲህ እየደነሰች በአጭር ቀሚስ ስትወረገረግ ሲያያት ምኞት የተቀላቀለበት አድናቆት ጨመረበት። አገር ቤት ያለችው ፍቅረኛው ጋር የተፈጠረው ነገር ውስጡን ሰላም ስለነሳውም መሸሸጊያ ፍለጋ ህሊናው የማዳከርም መሰለው። ዳክሮም
ኤልሳ ላይ ያረፈ ያመነዘረ ያህል ተሰማው። በማየት ያመነዘረ ስሜቱን እየታገለ መጠጡን ተጎነጨ። አእምሮን ከሚያስጨንቀው ነገር ለመሸሽ ምንም ነገር ቢያስብ ዞሮ ዞሮ የሀሳቡ ማስረጊያ የምትሆነው ፍቅረኛው ሆነችበት። እናም ድጋሚ ውስጡ ርብሽ አለበት። ዳንኤል እየደነሰ አይን ላይን እንዳይጋጩ ተጠንቅቆ ሰረቅ አድርጎ ተስፉን ያየዋል። ሁኔታው አስጨንቆታል። የበዓሉ ደስታ በተስፉ ስሜት መረበሽ ሙሉ አልሆነለት አለው። የተከፈተው ሙዚቃ ባያልቅም ጭፈራው አልቆመም። ቀጥሎ ቴፑ የሚጫወተውን የትግረኛ ዘፈን ተከትሎ ይበልጥ ጭፈራው ደራ። የሳሎኑን መሀል ባዶ አድርገው ክብ ሰርተው እንግዶቹ በቀድሞ ሁኔታ መዝናናታቸውን ቀጠሉ። ተስፉ መጠጥን ለማምጣት ወደ ኩሽናው ሲሄድ አይኑ ጨለማ ውስጥ ያለ እንቅስቃሴ ላይ አረፈ። ጥንዶች ኮሪደሩ ጥግ የመኝታ ቤቱ ጋር በር ታከው ቆመዋል። እንደ ድንገት ያየው ነገር አስደነገጠው። መጀመሪያ የሰው ቅርጽ እንጂ በውል ማንነታቸውን ሊለይ አልተቻለውም። ቀረብ ሲል ግን ማን መሆናቸውን ለየ። እሱን አላዩትም። ግድ ያላቸውም አይመስሉም። በራሳቸው ዓለም ጠፍተዋል። እሱም ድምፁን አጥፍቶ ሳያዩት ቀስ ብሎ ወደ ኩሽናው ገባ። ውድና የተከበራችሁ የሚስኪ ዩቲዩብ ቻናል ተከታታዮች ክፍል 2 ይቀጥላል። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። በቀጣይ ክፍል እስከምንገናኝ ድረስ በያላችሁበት ቀንና ሌላችሁ ሸጋ ይሆንልኝ።